አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ። ወንዶች ኖላዊ 100 ክፍል 45 ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ አንቺ እኮ የዋህ ነሽ አይደለም? አንድ ወንድ ወንድ ቢያብድልሽ ያንስብሻል እንጂ አይበዛብሽም። ግን እኮ አያቴ ልጅ እኮ በጣም ጥሩ ልጅ ነው። ፍቅር የተሰጠው እኮ ለመልካም ልብ ነው። ፍቅር ማደሪያው ፍቅር ውስጥ ልቡ እንዲገባ ነው። ግን እኮ ይኸውልሽ ልጁ የሚጦራት እናት አለችው። የኔ ልጅ ያንቺ እንደዚህ መሆን ለልጁ ምንም አይጠቅመው። ታዲያ እኔ ምን ላድርግ አያቴ? አሁን እናቴ እቅፍ አድርገሽ እንተኛ። እኔ እናትሽ ዳማይ ካሳዬ ማለት ነው። ጠዋት ስትነሽ ነበረ ዳማይ ካሳዬ በቃ በሽታሽ ውልቅ ብሎ ሄድብሻል። አንቺ ትቀልጅብኛለሽ አይደለ? እኔ እቅፍ አድርገሽ ተኝ። ምን ይቀልድብሻለሁኝ? አሁን እቅፍ አድርገሽ እየተኛ እያለች ስትላት እውነት መስዋዕት አብራተኝ ማለት መጠጥ ቤት ገብተው በዛ ሂዶ ይሆን እንዴ? ወዴት ይሄዳል? ምናልባት ተነስቶበት እንደሆነ ብዬ ነው። በዚህ ፍጥነት ነውና እንደው እንደዚህ የማያደርገው ጭራሽ እያለ ሲለው የነበረው መልሰው መጥታ አለለት። እንደዛ እየተባባሉ እያለ በሰላም ነው ይሄን ያህል ምኑ ዘገየ? የሆነ ነገር እንደው ምን እንደሆነ ብዬ እያሰብኩኝ ምን እንደሆነ ራስቸው በዛው ተመልሼ ነው ብሎ ሲል ምንድን እያሰብክ ነበረ ተባብሎ ሲሉ እኔ ምንም አንተ ደግሞ እውነት ኃይል ያወራ ቀን እኮ ቶሎ ነው የሚመሸው። እኔ የምልህ አሊ ልብሴ ግን ሆኖ ነው እንደዚህ ቶሎ ቶሎ ይቆሽሽ? አማራው ነው ምን አዲስ አበባ በየቦታው ተቆፋፍራለች። ማን ነው ወንድሜ? ያልገባህን ነገር ዝም ብለህ ማድመጥ ነው ያለብህ። ሳይገባኝ እንዴት ነው ማዳምጠው? ዝም ብለህ ማዳመጥ። ጆሮን አላወቅከውም ማለት ነው። ጆሮ በባህሪው የማይመለከተውን ነገር አያስብም። የኔ የሆነ ነገርማ ታስታውሳለህ። ምን ያንተን ብቻ የሀሊድንም አስታውሳለህ። አሊ ታስታውሳለህ? ስንተኛ ክፍል ነበር ተጣልተን የቀረን? 5ኛ ነው አስታወስኩኝ። 4ኛ ክፍል ይመስለኛል። ያኔ በጣም ይቀራል። በስንት አመት የነበረውን ያስታወስ እንዴት ማስታወስ አቃታ? አንተ ልጅ ምንድን ነው የሆንከው? አሁን በሉ ምግቡን ብሉ። ምግብ አቅርቦ እንዴት የምን ወሬ ነው? ብሉ እንጂ እሺ እንብላና እናውራ። ምግባቸውን እየበሉ የድሮ ታሪክ ዘረዘሩ። እኔና መስፍን የያዝነው ፉክክር አይደለም። አይ እማዬ ይቅርታ አልጠይቂኝ ነው ወይ ነው ያልኩሽ። ይቅርታ ምናምን አይደለም። እና እንዴት ነው ወደ ቤት የሚመጣ የምታለይ የምትችይው? እለምነዋለሁኝ እኔ ለምን እንደምትለምኝ እሱ በቃኝ ብሎ ይል በቃ ይሄን ነገር ታወቀሽ ጥሩ ነገር አይፈጠርም። እማዬ መስፍን የት ነው ሂዶ ነው እያለች ነበር። እና አያቴ ስላለች ነው ታዲያ እንደዚህ የምትይ? መቼም እማዬን ታውቃታለህ። ጸባችን ታወቀ 15 አልገረፋችሁን የምትል ከዚህ በፊት ለምሽ አይ እማዬ መታለች ካልኩት ዝም ነው የሚለው። ታዲያ ከኔ ምንድን ነው የምትፈልጊው? አባትህ ያረፈበትን ቦታ እንድታሳየኝ ነው። ምግብ የሚመገብበት ካፌ አለ። ለምን እዛ አልወስድሽም? የትም ሆነ የትም እሱን ማግኘት ብቻ ፈልጋለሁ። እሺ በቃ እማዬ አሁን ነገ እንሄዳለን። ነገ የሚመቸኝ አይመስለኝም። ወይ ከነገ ወዲያ ትወስደኛለህ? አሁን በቃ ተኛ አንተ። እሺ እማዬ ሰላም እደርልኝ ልጄ ብላ ተባብለው እሱ ሊተኛ ተዘጋጀ። እሷም ጥላው ትታለች። አዎ የምርሽን ነው? አዎ አይጠጣም። ውሃ ይዞ ነው የሚቀመጠው። ለምን ነው? እሱን የማውቀው ነገር የለኝ። እና ታዲያ ምንድን ነው የሚሻለኝ? እሱን እንዳወራበት ነው የመጣሁት። ያስብሽው ነገር አለሽ? እንደዛ ማለት ሳይሆን ይሄን መንገድ ያለንበት ትክክል ነው ወይስ አይደለም ነው። ይኸውልሽ ልጄ እኛ ሀሳብ ሊያስገባን አይገባም። ለምን? የኛ ዋነኛ ፍላጎት የመላክ አእምሮ ላይ ማብዛት ነው ያለብን። እኛ መንገዱ ትክክል ሆነ አልሆነ ሳይሆን ወደ መላክ ትክክል አእምሮ ነው አይደለም ነው ማለት ያለብን። ሀሳብ እኮ ገብቶኛል። እና ታዲያ እየሄድን ያለንበት መንገድ እንፈትሽ ያልኩት
ሰውየው የሚረዳ ያልመሰለኝ ነው። እንዴት ሲያዩት ቀላል ሰው አይመስለኝም። ይኸውልሽ እሱ አብረን ብናወራ አይሻልም? አበቃ ስለ ሰውየው መረጃው አለ በደንብ ነው ያለኝ። የሜላት ድክመት መስፍን ብቻ ነው። እሱም ልንጠቀምበት ይገባል። እሺ ግን ምንድነው ያሰብነው? ይኸውልሽ መስፍንን እንዴት እንደምታጠንጂው እኔ እነግርሻለሁ። እንዴት አድርጌ ነው የማጠምደው? ቁርስ እየጋበዝኩሽ ብናወራ። እሺ በጣም ደስ ይለኛል። ነይ እስኪ ማነሽ ታዘዥኝ፣ ነይ እስኪ አዘዘና መጨረሻ ላይ ቆሞ እያዳመጠ ነበረ። ወደና ወዲህ እያየ ዝም ብሎ መንፈሴ ተጨናቀብኝ። ታዲያ ፋዘርዬ ፌት እስኪያን ታሄዱ እኮ ጭንቀታችን ውስጥ ባንዴ እርግፍ የሚል ያህን አባት ነው የምትለው? አይ ምናልባት የእሱን የሚያድን ለኔ ጠንካራ ላይሆን ይችላል። እሱን አላውቅም። እና አሁን ምን ላድርግልህ? ምንም እንድታደርግልኝ ሳይሆን እንዲሁ ቁርስ አብረን እንድንበላ የደወልኩልህ። እውነትህን ነው? አዎ። ምን ነው? እንዴት ማለት ተጋባዥ ደውሎ ጋባዥ እንዴት ጋባዥ ደውሎ ትንሽ ይከብዳል። ምንድን ነው የሚከብደው? ወይኔ አላውቅም። ወይኔ ወይ ሀገሪቷ ጋር የሆነ ነገር ተፈጥሯል፣ ወይም 8ኛዎች ደርሷል ማለት ነው። ምን ሆነሃል? መንግስት የሆነ አዋጅ አወጥቶ ነው? ምንድን ነው የተፈጠረው? ምን ነካህ? እኔ ጨንቆኛል ስላልከኝ ነው ትንሽ ፈታ ላደርግህ ብዬ ነው። የበለጠ እኮ ያስጨነቀኝ ያለህ ምን ፈታ ታደርገኛለህ? በቃ ለካ ሀብታምና ድሃ ተመሳሳይ አይደለም ፈታ የሚያደርጋቸው። በቃ ደስ ይለኛል። በምን ምክንያት እንደወጣሁ ከቤት አጫውታለሁ። ለምን ማለት እንዴት? ለምን ማለት እንዴት ለኔ ትነግረኛለህ? አንተ እኮ በጣም ጥሩ ልጅ ነህ። ጥሩ ልጅ መሆንና ያንተ ሚስጥር መስማት ምን ያገናኘው? እሱን አላውቅም። መስማት ካልፈለግ ሊቀር ይችላል። ቁርሱስ እሱ እንዳለ መግባት ይችላል ያልኩት ወሬውን ነው። የመጋዘዝ አቅም ከሆነ ይባዳልቅ። ኧረ በእናትህ ቀልደኛ ነህ። አሁን በል እንሂድ እያለ ይዞት እንድታለ 8ኛ ክፍል ጀምሯል እያለ ሲሉ ነበር። ቁጭ ብሎ እያለ መጥቶ ቁጭ ሲል ሳይት ያደረገችን እጁን ተጣጥቦ ድንብላል አንቺ ምግብ ለዛሬ ብዬሽ ለነገሩ ወደ የምታመጪ ብሎ ሀጣት አያቴ መጣሽ አንጠጥሮ እየጠበከ ነው። አያቴ በጣም መራበኝ። እያጠባህ ነው ያደረገው? ምንድን ነው ማጠብ? የዘንድሮ ልጆች ልጅ ነዋ። ታጠቢና አሁን እንብላ። ድንብላል ደግሞ ዛሬ ምንድን ሆና ነው? እስቲ ቀስ በል ልጅቷን አንድ ጊዜ ነገርኳት በቂ ነው። አያቴ በጣም አራበኝ። ይልቅ ሳልጠይቅ መስፍን የት ሄዶ ነው? የት ነው ያለው? የት ሄዶ ነው ማለት የት ነው ያልኩ? እዚህ ሆነ ያለው። እሱ እኮ መች ጠፋኝ። እዚሁ ስትል የት እንዴ? አዲስ አበባ ነው ያለው። ምን አዲስ አበባ አለ? እንዴት አለ? ምንድን ነው አያቴ? እኔ ትንሽ ጠፋኝ። የሆነ ነገር አለ ማለት ነው። የምን ነገር ነው? ሜላት እየዋሸች ነው ማለት ነው። አያቴ ምን ያወጣል? ሜላት እኮ ከከተማ ወጥቷል ብላኝ እንዴት? ለምን? እኔ አላውቅም። በስራ ነው ያለችኝ ብቻ። ኧረ አያቴ እዚሁ ነው ያለው። እኔ ስጠረጥር ሜላትና መስፍን አንድ ነገር የሆኑ አሉ። ምናሴ አያቴ እማዬ ባትነግርሽ ተፈለገች እኔም አልነግርሽ። እሺ ጥሩ። አንተ ባትነግረኝም መስፍን እኮ ይነግረኛል። ከነገረሽማ ሂጂና ጠይቂ። ጭራሽ እንደዚህ ያልከኝ? አሁን ተሎ ብላና ሳየኝ። አዎ አንተ ነህ አያቴ። እማዬ ያልነገረችሽን ነገር ልክ ሳይሆን ስለቀረ ነው። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። አሁንም ላይክ አይከፈልም። ላይክ አድርጉ ውዶቼ። ያሉት ሀገር ቤት ነው። ላይክ አድርጉ የኔ ምርጦች።
እስከ መጨረሻው ቪዲዮ እንውልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ባይ ባይ።